የትኛው ወንጌል ላይ ገርም ነው። እግዚአብሔር ረዳን። በቃ የእግዚአብሔር እርዳታ ነው። ይህ ከእግዚአብሔር ካልሆነ በስተቀር በሰው አቅም የሚሆን አይደለም። በእኔ ጥበብ፣ በእኔ ችሎታ ወይም ደግሞ በሆነ ልዩ በሆነ በእኛ አቅም የሆነ ሳይሆን እንዲሁ በወደደን በእርሱ ከእግዚአብሔር በተሰጠን የተገኘ ነውና ክብር ለእግዚአብሔር አምላክ ይሁን። የዮሐንስ ወንጌል በማንና መቼ ተጻፈ? ሁሌ እንደተለመደው እንደምናደርገው እችን ጥያቄ መልሰን እናልፋለን። ዮሐንስ ወንጌል በከሌ ተጻፈ የሚል በመጽሐፉ ላይ በግልጽ አልተቀመጠም። ስለዚህ የተጻፈው በከሌ ነው ብሎ ለመናገር የሚያስችሉን ወይም የሚያስደፍሩንን ምክንያቶች መዘርዘር ይጠበቅብናል ማለት ነው። አንዳንድ ጥያቄዎች የስ ኦርኖ መልስ ብቻ አይደለም የሚኖራቸው። የስ ኦርኖ ለማለት ምክንያትም ወይም ደግሞ ማብራሪያ መስጠት ይጠበቅብናል። ይህ መጽሐፍ በቀጥታ ጸሐፊው ዮሐንስ እንደሆነ ባይገልጽም ነገር ግን ስለ ጸሐፊው ማንነት የተቀመጡ ምልክቶች አሉ። ለምሳሌ በወንጌሉ በዚሁ በዮሐንስ ወንጌል ምዕራፍ 21 ቁጥር 24 ላይ ስለዚህም የመሰከረ ይህንንም ጽፎ ያለ ይህ ደቀ መዝሙር ነው፣ ምስክሩም እውነት እንደሆነ እናውቃለን ይላል። ማን ነው እንደዚህ የተባለለት? ስለዚህም የተናገረ ወይም ደግሞ ይህንንም የመሰከረ ምን ካለ በኋላ ነው እዚች ነጥቧ ጋር የመጣው የሚለውን ወደኋላ መጽሐፉን እጄ ላንብብ። እንዲህ ይላል። ጴጥሮስም ዘወር ብሎ ኢየሱስን ከቁጥር 20 ጀምሮ ይወደው የነበረውን ደቀ መዝሙር ሲከተለው አየ። እርሱም ደግሞ በእራት ጊዜ በደረቱ ተጠግቶ ጌታ ሆይ አሳልፎ የሚሰጥህ ማን ነው ያለው ነበር ይላል። እንግዲህ ሁለት ምልክቶች ይነግረናል። አንደኛ ኢየሱስ ይወደው የነበረ የተባለ ደቀ መዝሙር አንድ፣ ሁለተኛ ደግሞ እራት በመጨረሻው እራት ላይ ወደ ደረቱ ጠጋ ብሎ የሚቀመጠው ማን እንደሆነ ከዚህ በፊት በተለያዩ መንገዶች ተጠቁመዋልና ያንን ደቀ መዝሙር ከጌታ ጋር ሲሄድ አየና ጴጥሮስም ይህን አይቶ ኢየሱስን ጌታ ሆይ ይህ እንዴት ይሆናል አለው። ኢየሱስም አለው እስክመጣ ድረስ ይኖር ዘንድ ብወድስ ምን አግዶህ? አንተ ተከተለኝ አለው። ስለ ሌላ ነገር እያወሩ ነው። የሚያወሩትን ነገር ልትሆና ዋናው ነገር በዚህ ዲያሎግ ውስጥ እነማን ነበሩ የሚለውን ነው። አንድ ኢየሱስ ይወደው የነበረ የተባለ የመጨረሻውን እራት ባበላቸው ነገ የሚቆረስ ስጋዬ ነው ይሄ ደግሞ የሚፈስ ደሜ ነው ባላቸው ወቅት ወደ ልቡ ወደ ደረቱ ጠጋ ብሎ አሳልፎ የሚሰጥህ ማን ነው ብሎ ሲጠይቀው የነበረ ያ ሰው እንደሆነ ነው የሚነግረን እና ያን ሰውና ጴጥሮስ እዚህ ዲያሎግ ውስጥ እናገኛቸዋለን። ከዛ ቁጥር 23 ላይ ስለዚህ ያ ደቀ መዝሙር አይሞትም የሚለው ይህ ነገር ወደ ወንድሞች ወጣ፣ ነገር ግን ኢየሱስ እስክመጣ ድረስ ይኖር ዘንድ ብወድስ ምን አግዶሃለው እንጂ አይሞትም አላለውም አለ። ይህን ዲያሎግ ከጨረሰ በኋላ ቁጥር 24 ላይ ስለ እነዚህ የመሰከረ ይህንንም ጽፎ ያለ ይህ ደቀ መዝሙር ነው ይለናል። ስለዚህ ይህ ደቀ መዝሙር የቱ? ወደ ጌታ ወደ ደረቱ ጠጋ የሚለው ኢየሱስ የሚወደው ተብሎ የተገለጸው ከዛም ባሻገር ደግሞ በጌታ እራት ቀን የመጨረሻው እራት ቀን ወደ ደረቱ ጠጋ ብሎ አሳልፎ የሚሰጥህ ማን ነው ብሎ የጠየቀው ያ ደቀ መዝሙር ነው ይህንም የጻፈው ብሎ ምስክሩም እውነት እንደሆነ እናውቃለን። ምክንያቱም ለምን? ያየ የነበረ በቦታው የተገኘ ነው። ስለዚህ ምስክሩም እውነት እንደሆነ እናውቃለን ሲል እሱ ስለጻፈው እመኑኝ ሳይሆን ምስክር የሚባለው ምንድን ነው? በቦታ የነበረ የተመለከተ ወይም ደግሞ ለጉዳዩ የመጀመሪያ ፈርስት ሃንድ ኢንፎርሜሽን ያለው ሰው ነው ምስክር ተብሎ የሚቀርበው አይደለም። ስለዚህ ምስክሩ እውነት እንደሆነ እናምናለን እናውቃለን ይላል። ስለዚህ ይሄ ደቀ መዝሙር ማን ነው ሲባል የቤተክርስቲያን አባቶች ይሄ ደቀ መዝሙር የጌታ አገልጋይ የነበረው በእድሜ ከሌሎቹ ያንግ የነበረው ወይም ወጣት ልጅ ግሬ የነበረው ዮሐንስ ነው የሚል ነገር ያነሳሉ። ለዚህም ደቀ መዝሙር ነው ጌታ እናቱን እነሆ ልጅሽ ብሎ በአደራ የሰጠው አይደል? ስለዚህ የሚወደው የነበረ እናቱን አደራ አሳልፎ የሰጠው ከጌታ ወደ ልቡ ጠጋ ብሎ ያደምጥ የነበረ ማን እንደነበር ከብዙ ትምህርቶች ውስጥ ማግኘት ስለምንችል የቤተ ክርስቲያን አባቶች በትውፊት ምንም ያለ ክርክር ዮሐንስ ነው ብለው ይስማማሉ። አንዳንድ ስኮላሮች የተለየ ሀሳብ ያነሳሉ። የሚነሱትን ሀሳቦች ላንሳላችሁ፣ ከዚህ በፊትም አንስቼዋለሁ። አንዳንድ ስኮላሮች የዚህ ዘመን ስኮላሮች ናቸው። ምንድን ነው የሚያስቡት? በዛ ዘመን ላይ አንዳንድ ጽሑፎች ይጻፉና ለታዋቂ ሰው አትሪቢዩት ይደረጋል ወይም ደግሞ እከሌ ጻፈው ይባላል። ለምሳሌ አሁን እኔ ስም ብዙ የሚታወቅ ስም ስለሌለኝ ጴጥሮስ ወንድም ጴጥሮስ እንደጻፈው ቢባል ብዙ ሰው ላይሰማ ይችላል። ግን አንድ ነው በሚታወቅ ሰባኪ ወይም ደግሞ በጣም ገናና ስም ባለው በዛ ሰው እከሌ እንዲህ ያለ ተብሎ ግን መልእክት ቢወጣ ሰው ሁሉ ይቀባበለዋል። ምክንያቱም የዛ ሰው የገነነ ስም
ለመልእክቱ እንደ ጉልበት ሆኖ ስለሚመጣና በዛን ዘመን ደግሞ የተለያዩ ጸሐፊዎች ጽሁፋቸውን ይጽፉና ከዛ በአንድ በሚታወቅ ስም ያስቀምጡታል መልእክቱ ብዙ ተቀባይነት እንዲያገኝ የሚል ነገር ነው የሚያነሱት። ግን ብዙ የሚያስኬድ አይደለም። እንደው እንዲያለ ነገር ብትሰሙ ግር እንዳይላችሁ ነው ያነሳሁት። ሌላኛው የጥንቷ ቤተክርስቲያን በዚህ ነገር በደንብ ትስማማለች። እነ ቀለምጢሶስ የእስክንድሪያው ባለፈው አንስቼላችኋለሁ። ከመጀመሪያው ከማቴዎስ ጀምሮ ያነሷቸው የቤተክርስቲያን አባቶች እስከ ጅሮም ድረስ ያሉት ይስማማሉ። ከዛ ባሻገር በቤተ ክርስቲያን ውስጥ በዚህ ላይ ብዙ ዳውብት ወይም ጥርጣሬ የለም። ዮሐንስ ስለመጻፉ የተጻፈበትን ዘመን በሚመለከት ግን እርግጠኛ ሆኖ ማስቀመጥ አይቻልም። ያ የሆነበት ምክንያት ለምንድን ነው? ዮሐንስ መልእክቶቹን ሲጽፍ እንዲሁም ደግሞ ይህንንም ወንጌል ሲጽፍ የተጠቀማቸው ጊዜንና ሁኔታን የሚገልጡ ነገሮች አለመገኘታቸው ነው። አንዳንድ ቦታ ላይ ስለ ቤተሳይዳ የተጠቀመውን ነገር ነበረች የሚል ቃል አልተጠቀመም፣ አለች ብሎ ነው። ቤተሳይዳ የምትባል የውሃ መጠመቂያ ያ አይነ ስውሩን ሄደ በመታጠቢያ ሄደ ታጠብ ሲለው ያቺ ቤተሳይዳን የገለጸበት አለች የሚል ቃል መጠቀሙ ገና ከመፍረሷ ኢየሩሳሌም ከመፍረሷ ከመቃጠሏ በፊት ነው የሚል ሀሳብ ይነሳል። አንዳንዶች ደግሞ አይ የለም ይሄ ነገር ያለፈን ጊዜ የአሁን ጊዜ ምንድን ነው እንደ ኃላፊ ጊዜን በአሁን ጊዜ ግስ ተክቶ ስለተጠቀመ ነው ይላሉ። ብዙ አያከራክርም። ግን እርግጠኛ መሆን የምንችለው እስከ 85 ዓመተ ምህረት ባለው ጊዜ ተጽፎ መጠናቀቁ ብዙ አከራካሪ እንዳልሆነ ነው። ከሁሉም በላይ ደግሞ በጥንቷ ቤተክርስቲያን ውስጥ ይህ መጽሐፍ አራተኛው ወንጌል እየተባለ ይገለጥ ነበረና ያ ምንን ይጠቁማል? እንግዲህ ከሶስቱ ወንጌላት በኋላ መጨረሻ ላይ የተጻፈ ነው የሚለውን ምልከታ የሚያጠናክር ነውና በጥንቷ ቤተክርስቲያን አራተኛው ወንጌል እየተባለ ነው እንደ በልዩ ሁኔታ የሚጠራው። የተጻፈበት ዓላማ እጅግ በጣም ደስ በሚል መልኩ ብዙ ነገሮች ልናወጣ እንችላለን። ግን ራሱ ደግሞ የዚህ መጽሐፍ ጸሐፊ አስቀምጧል። የቤተክርስቲያን አባቶች የተለያዩ ምልክቶችን ቢሰነዝሩም ወይም ደግሞ ይቅርታ ምልከታዎችን ቢሰነዝሩም ጸሐፊው ራሱ የዚህ መጽሐፍ ጸሐፊ በቀደሙ ንግግራችን መሰረት ወንጌላዊው ዮሐንስ ወይም ደግሞ ሐዋርያው የጌታ ሐዋርያ ዮሐንስ የጻፈው ምክንያት አለ። ቅድም ያነበብኩት ዮሐንስ 20 ቁጥር 31 ላይ ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት የሆነላችሁ ዘንድ ይህ ተጽፏል። አምናችሁም ሕይወት እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት የሆነላችሁ ዘንድ ይህ ተጽፏል ይላል። ሌላው ጠንካራ ስነ መለኮታዊ ሀሳቦች በመያዙ የሌሎችን ወንጌላት ለማጠናከር የስህተት ትምህርትን ለመከላከልና እንዲሁም ደግሞ በዘመኑ ለነበሩ ግሪካውያን፣ ሮማውያን ጠለቅ ያለ ስነ መለኮታዊ ፍልስፍና ሀሳብ ላላቸው የተጻፈ ነው ብሎ ያስባሉ። የማያሻማው ነገር እጅግ በጣም ጠንካራ የተባለ የስነ መለኮት ሀሳብ በውስጡ ተነስቷል። አወቃቀሩም አጻጻፉም ለየት ያለ ነው። የአይሁድን እና የፍልስጤምን መልክዓ ምድር በደንብ የተረዳ ነው። የአይሁድን ሕግና እንዲሁም ደግሞ በወቅቱ በዘመኑ የነበሩ ልማዶችን ጠንቅቆ የሚያውቅ ጽሑፍ ነው። በደንብ የተደራጀ ነው። አወቃቀሩ እጅግ በጣም ልዩ የሆነ ነው። በጣም በሚያስገርም መንገድ የተጻፈ ነው። ስለዚህ ይሄ ጽሑፍ ብዙ የተማሩ ሰዎችን በወቅቱ በእውቀትም በስልጣንም ከፍተኛ ቦታ ያሉ ሰዎችን በሚፈትንና በደንብ ደግሞ ሊያስረዳ በሚችል መልኩ ለመጻፉ ምንም ጥርጥር የለውም። ግን ዋነኛ ዓላማው በተለይ እዛው ውስጥ የገለጣቸውን ተአምራቶች፣ ድርጊቶች፣ ትምህርቶች የተጻፉበትን ምክንያት ሲናገር ጊዜ እና ቦታ አይበቃም ነው። ዮሐንስ ዋነኛ ሀሳቡ ደጋግሞ የሚያነሳው ሁለት ጊዜ ያነሳው ሀሳብ ቁጥር 31 ይላል ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ብዙ ምልክት አደረገ። ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት የሆነላችሁ ዘንድ ይህ ተጽፏል ይላል። ማቴዎስም ማርቆስም ሉቃስም ብዙ ተአምራትን በተለያየ ምክንያት ጽፈውልናል። ዮሐንስ ግን ምልክቶቹን ሲገልጻቸው በዋነኛነት አንድ ምክንያትን ታሳቢ ማድረግ ነው። ዮሐንስ የተመረጡ ተአምራቶችን የጻፈው ሁሉንም አይደለም የሰበሰበው፣ የተመረጡ ተአምራቶችን ጽፏል። እነኛ ተአምራቶች ደግሞ የመጽሐፉን ዋና ዓላማ እንዲገልጹ ነው። ዋና ዓላማው ምንድን ነው? ኢየሱስ ክርስቶስ
የእግዚአብሔር ልጅ እንደሆነ ይላሉ። ክርስቶስ ማለት በግሪክ ነው መሲህ ማለት ነው። መሲህ ኢየሱስ መሲሁ የእግዚአብሔር ልጅ እንደሆነ ማለት ነው። ስለዚህ ኢየሱስ ክርስቶስ ማን እንደሆነ የእግዚአብሔር ልጅ እንደሆነ እንድታምኑ ወይም ታምኑ ዘንድ ነው ይላል። ስለዚህ ዮሐንስ የጠቀሳቸው ትምህርቶች፣ ምልክቶች ወይም ደግሞ ተአምራቶቹ ነው ምልክቶች ብሎ የጠራቸው። በኢየሱስ የተደረጉ ምልክቶች ስፔሲፊካሊ በልዩነት ምን የሚገልጹ ናቸው? የኢየሱስን መሲህነት ወይም ኢየሱስን ክርስቶስም አይደለም የሚለው ክርስቶስ ማለት ላይክ መሲህ መሆኑን ማለት ነው። ኢየሱስ መሲህ መሆኑን የእግዚአብሔር ልጅ መሆኑን የሚገልጡና የሚያሳምኑ ምልክቶችን ነው ዮሐንስ በልዩነት የገለጠው። ስለዚህ የመጽሐፉም ዓላማ ኢየሱስ የተገለጠው የእግዚአብሔር ልጅ መሲሁ ነው፣ ክርስቶስ ነው የሚል መልእክት ነው። ይሄ ደግሞ የተገለጠው በስጋ ነው የሚል መልእክት ነው። ስለዚህ በስጋ የተገለጠ የእግዚአብሔር ልጅ መለኮታዊ ልጅ መሲህ ክርስቶስ የሚለውን ነገር ደጋግሞ አሁን ይህንን ከዚህ በኋላ አንድ ቀንም ሙሉ ደጋግሜ ብሰብከው ከዚህ የተለየ ነገር አላነሳም። ይሄ ነው መልእክቱ፣ አለቀ። ይህንን መልእክት ነው ማብራራው። እንዴት አድርጎ አስረዳ የሚለውን ነገር ነው እንግዲህ ብልት ብልት እያወጣን የምናየው እንጂ ከዚህ ያለፈ ነገር ይኸው ነው መልእክቱ። ዮሐንስ 21ዱንም ምዕራፍ ስታነቡ የምታገኙት ነገር ኢየሱስ በስጋ የተገለጠ የእግዚአብሔር ልጅ መሲህ ክርስቶስ የሚል መልእክት ነው የምናገኘው። ይህንን ደግሞ እመኑት ህይወት ይሆንላችኋል ነው። በቃ ይኸው ነው መልእክቱ ማለት ነው። ይህንን የሚያምን ህይወት ያገኛል የሚል መልእክት ነው ይዞ የመጣው ማለት ነው። ዳይቭ እናድርግ፣ ወደ ውስጥ እንግባ፣ ጠልቀን እንግባ። ዮሐንስ ወንጌል በሌሎቹ ወንጌላት ያልተዳሰሱ ጉዳዮችን በጥልቀትና በማስረጃ ወይም ምስክር እያቀረበ ልዩ ማብራሪያ እያከለበት ነው የሚያስቀምጠው። አሁን እነ ማቴዎስ፣ ቅዱስ ማቴዎስ፣ ቅዱስ ማርቆስ፣ ቅዱስ ሉቃስ የጻፏቸው በርካታ ተአምራቶች፣ በርካታ ትምህርቶች አሉ እና ለምሳሌ ኢየሱስ አይነ ስውሩን ሰውዬ አበራለት። ለምን አበራለት? ዮሐንስ ምክንያቱን ይነግረናል። ሲያበራለት ማናየ? ዮሐንስ ምስክር ይጠራል ያለመታከት እከሌ 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 ብሎ የአካባቢውን ሰው ቤተሰቦቹን፣ እንዲሁም ደግሞ ለምሳሌ አይነ ስውሩ አይኑ የበራለት ከተወለደ ጀምሮ አይነ ስውር የነበረ ታስታውሳላችሁና በኋላም ማነሷለው ለምን እንዲሆነ ብሎ ደቀ መዛሙርት ይቁታል። ማን ኃጢአት ሰርቶ ነው? አይ እሱም ስለሰራ አይደለም፣ ቤተሰቦቹም ስለሰሩ አይደለም፣ ምክንያቱ እግዚአብሔር ተአምር ሊገለጥበት ነው አለና አይኑን አበራለት። ከዛ አይኑ እንዴት እንደበራ አውጫጭኝ ይቀመጣሉ። ፈሪሳውያን የቤተ ክህነት ሰዎች ይመጡና እንዴት አይን በራልህ ይሉታል፣ ይጠይቁታል፣ አላመኑም። ቤተሰቡን ይጠይቃሉ፣ አላመኑም። ደግሞ ይጠይቃሉ፣ አላመኑም። እንደውም የሚያስገርም መልእክትና ትምህርት ይናገራል። እዚህ ላይ በደንብ ይጠቀሳል፣ አነሳዋለሁ ደግሜ። ስለዚህ አንደኛ ተአምሩ ለምን እንደተደረገ ይነግረናል። ከዛ መደረጉን ደግሞ ምስክሮች እየሰበሰበ ያስረዳናል ማለት ነው። ያዩ የነበሩ ማስረጃዎችን እየሰበሰበ ያስረዳናል። ስለዚህ በጣም ውስን ተአምራቶችን ጽፏል። የተአምራቶቹን ምክንያት አስቀምጧል። ከእንደገና ደግሞ ተአምራቶቹ ሲደረጉ በቦታው የነበሩ ምስክሮችንም ደግሞ ዘርዝሮልናል። ስለዚህ ይህን ያደረገው ለምንድን ነው? ይህ ተአምር ያደረገው የእግዚአብሔር ልጅ መሲሁ ኢየሱስ ነው። በስጋ የተገለጠው ብታምኑት ሕይወት የሚሰጠው እርሱ ነው የሚል መልእክት ለማስተላለፍ ነው። ስለዚህ በስድስት አንዳንድ ሰባት አድርገው መግቢያውን ለብቻ አድርገው ብዙዎቹ በሰባት አስቀምጦታል። መግቢያና የአገልግሎት ጅማሬ ከምዕራፍ 1 ቁጥር 1 ጀምሮ እስከ 51 ድረስ ታገኛላችሁ። ከ1 እስከ 18 ይሄ በቃ ምንድን ነው? ዮሐንስን ሁሌ ስናነሳ የምናነሳው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ያበራል፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ ብሎ ስለ ዮሐንስ 2 ቁጥር ያስገባል። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ከዛ ምን ሊመሰክር? ቁጥር 8 ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር። በዓለም ነበረ፣ ዓለም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን
በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ቃልም ስጋ ሆነ፣ ጸጋንና እውነትም ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን። ዮሐንስም ስለ እርሱ መሰከረ እያለ ይቀጥላል። እስከ ቁጥር 14 ያለው ሐሳብ በአንደበታችን ሜዲቴት ልናደርገው ደጋግመን ሜዲቴት ልናደርገው በቃላችን ልንይዘው የሚገባ ነው። አሁን ይሄ እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በዕረፍቱ ውኃ ዘንድ ይመራኛል፣ ነፍሴን መለሳ፣ ስለ ስሙ ሲል በጽድቅ መንገድ መራኝም። መዝሙር 23 ብዙ ወንጌል አማኝ ይችለዋል። ሌላኛው ግን በጣም በቃላችን ልንይዘው የሚገባል ሜዲቴት ደግመን ከአንደበታችን ሊወሰድብን የማይገባ ክፍል ይሄ ነው። ዮሐንስ ወንጌል ምዕራፍ 1 ነው። በፍጹም ከአንደበታችን በአእምሯችን ሜዲቴት ሰላም የሚሰጥ እውነት የሆነ ትምህርት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ይሄ የእምነት መግለጫዋን ስታስቀምጥ ከብርሃን የወጣ ብርሃን እያለች የምትገልጸው ነገር በጣም ደስ የሚል ፋስኔት የሚያደርግ አገላለጽ አላቸው። እነሱ ይህንን የሚገልጹበት የእምነት መግለጫ በእኛም ቤተ እምነቶች የእምነት መግለጫ አለ እና የእምነት መግለጫ ላይ ሲመጡ ሲናገሩ በተለይ ኢየሱስን አስቀድሞ በድህረ ዓለም ከዛ ደግሞ በቅድመ ዓለም እና በድህረ ዓለም በቅድመ ዓለም ያለ እናት ከአባት በድህረ ዓለም ደግሞ ምንድን ነው ካለ አባት ከእናት መወለዱን በመንፈስ መወለዱን የሚገልጹበት ላይ ከብርሃን የወጣ ብርሃን እያሉ ይገልጹታልና ራሱ እግዚአብሔር ብርሃን ነው። ከብርሃን የወጣ ብርሃን ደግሞ ራሱ ኢየሱስ ደግሞ ብርሃን ነው። በጣም ደስ የሚል ነው። በተለይ ቅዳሴ ላይ ይሄ ፓርት ለብቻው በዜማ ይገለጻልና ደስ የሚል ሀሳብ አለው። ወደዛ የሄድኩበት ምክንያት ምንድን ነው? ይሄ መሰረት ስለሆነ ነው። ከብርሃን የወጣ ብርሃን ከመለኮት የወጣ መለኮት የሚለው ነገር ኢየሱስ በስጋ የተገለጠ ግን ደግሞ ምን የሆነ አምላክ ሰው የሆነ ማለት ነው። ባለፈው ጳውሎስ በፍቃዱን ጠቅሼላችሁ የለ የእኛ ሰው በሰማይ ብሎ ነው ይህንን የሚገልጸው። በሰማይ ያለ ቀድሞም ደግሞ የነበረ ወደ ምድር ደግሞ ስጋ ለብሶ የመጣ ዮሐንስ ይሄ የመልእክቱ ማውጠንጠኛ ነው። ዮሐንስ መልእክት ላይ ታችሁ ከሆነ ኢየሱስ ክርስቶስ በስጋ እንደተገለጠ የማያምን ብሎ እኮ ይወቅሳል። ይሄ ከኛ የሆነ ትምህርት አይደለም፣ ያ የክፉ የስህተት ትምህርት ነው ብሎ የስህተት ትምህርትን ለማጋለጥ በጻፈው መልእክቱ ላይ ምንድን ነው ኢየሱስ ክርስቶስ በስጋ እንደተገለጠ ወይም በስጋ እንደመጣ የማያምን ከኛ ዘንድ አይደለም ብሎ ነው በግልጽ የሚናገረው ማለት ነው። ስለዚህ ይህ በስጋ የተገለጠው ኢየሱስ ደግሞ ቀድሞ በአብ ዘንድ የነበረ ከብርሃን ውስጥ የወጣ ብርሃን እርሱ ነው እያልን ነው። ስለዚህ ከመምጣቱ በፊት በአብ ዘንድ የነበረ ቃል የነበረ ዓለም ሁሉ በእርሱ የነበረ የተፈጠረበት ዓለም ሁሉን እግዚአብሔር ዓለምን የፈጠረበት ካለመኖር ወደ መኖር ካለመገኘት ወደ መገኘት ያመጣበት የፍጥረት ጅማሬም መነሻውም መጨረሻውም እርሱ ነው እያልን ነውና ለስህተት ትምህርትም መልስ ሰጥቶ ለቤተ ክርስቲያንም ጠንካራ መለኮታዊ ስነ መለኮታዊ አስተምሮ አስቀምጦ ነው የሚጀምረው። ከዛ በኋላ የተገለጡ የአገልግሎት እንዲሁም ትምህርትና ተአምራቱን ከምዕራፍ 2 እስከ 11 ይነግረናል። ቀጥታ ይዞን የሚሄደው ወዴት ነው? ወደ ቃና ዘገሊላው ተአምር ይነግረናል። የመጀመሪያውን ተአምር እንደተደረገ ይነግረናል። ከዛ እስከ ምዕራፍ 11 ይቀጥላል። ከዛ በኋላ በልዩ መንገድ ይኸውላችሁ ከማቴዎስ ከሌሎቹ ስለ ውልደቱ የውልደቱን ታሪክ እንዴት ማርያም እንዳረገዘች እንዴት ዮሴፍ እንደተከተላት አይደለም፣ እሱን እነሱ ነግረውናል። ስለዚህ ዮሐንስ ከየት መጣ የሚለውን ይዞ መጣ ማለት ነው። በነገራችን ላይ የገዛ ወገኖች እንኳን ተሰናከሉበት ይላል አይደል እግዚአብሔር ቃል። ወንድሞቹን አናውቅም እህቶቹንስ አናውቅም ከዚህ ያልነበሩ ብለው የገዛ ወገኖቹ የተሰናከሉት ለምን እንደሆነ ታውቃላችሁ? ኢየሱስ በስጋ ከየት እንደመጣ ነው ያዩት። በስጋ ከማርያም ከቅድስት ድንግል ማርያም መወለዱን ያዩት። ወንድም እህት ብለው የቆጠሯቸው ሰዎች አባት ብለው የጠሩት ሰው መኖሩን አዩና ነው የተሰናከሉት። የተሰናከሉት በምንድን ነው? ከሰማይ ከእግዚአብሔር ዘንድ የመጣ መሲህ እንደሆነ ከብርሃን የወጣ ብርሃን ከመለኮት የወጣ መለኮት መሆኑን በስጋ በናዝሬት መካከል ሲመላለስ የጠራቢው ያናጺው የዮሴፍ ልጅ ተብሎ ሲጠራ መክረሙ አሰናከላቸው። ስለዚህ ይሄ
የጠራቢው ዮሴፍ ልጅ ብቻ ነው። ይኸውላችሁ የዮሴፍ ልጅ ብለው ማሰባቸው ስህተት አይደለም፣ ግን ብቻ ብለው ማሰባቸው ነው ስህተት። የተሰናከሉት እዛ ጋር ነው። የዮሴፍ ልጅ ዮሴፍ በአደራ የጠበቀው የእግዚአብሔር ልጅ የሚለውን አድማሳቸው ሰው ጋር ተገደበ። እናት፣ አባት፣ ወንድም፣ እህት የሚለው ጋር ተገደቡ። ወገኖቼ ብዙዎች አሁንም በዚህ ዘመን ተገድቧል። ኢየሱስ በስጋ የተመላለሰ በስጋ የመጣ ግን አምላክ ሰው የሆነ አምላክ ከብርሃን የወጣ ብርሃን ከመለኮት የወጣ መለኮት አስቀድሞ በአብ ዘንድ የነበረ የፍጥረት ጅማሬ ነው የሚለውን ፈጽሞ ልንጥለው ልንተወው የማይገባ የክርስትና አስተምህሮ መሰረት ነው። ከዛ ሕማሙ ጋር ነው ዮሐንስ ቀጥታ ይዞ ወደ ሕማሙ ይወስደናል። ከምዕራፍ 12 ጀምሮ እስከ 19 ወደ ሕማሙ ይዞ ይሄዳል ማለት ነው። ምዕራፍ 12 ላይ ስትሄዱ ከፋሲካም በፊት በስድስተኛው ቀን ኢየሱስ ከሙታን ያስነሳው አልዓዛር ወደ ነበረበት ወደ ቢታንያ መጣ። በዚያም እራት አደረጉለት። ማርታም ታገለግል ነበር፣ አልዓዛር ግን ከእነርሱ ጋር ከተቀመጡት አንዱ ነበር። ማርያምም ዋጋው እጅግ የከበረ ጥሩ ናርዶስ ሽቱ ንጥር ወስዳ የኢየሱስን እግር ቀባች። ሕማሙን የሚጀምረው ለመቃብሬ ለመታሰቢያ ያደረገችው ከሚለው ከዚህ ከማርያም የአልባስጥሮስ ሽቱ ሰብራ ካደረገችው ጊዜ ጀምሮ ነው። ሕማሙ ጋር ይገባል። ስለ ሕማሙ ስለ ጌታ በቃ ከዚህ በኋላ ያለውን ወደ መስቀል ወደ ቀራንዮ የሚደረገውን ጉዞ ላይ ያተኮረ አገልግሎት፣ ትምህርት፣ ስብከት እንደዛ ነው የሚቀጥለው ማለት ነው። ከዛ ትንሣኤውን ምዕራፍ 20 ከቁጥር 1 እስከ 29 ይነግረናል። የመጽሐፉን ዓላማ ምዕራፍ 20 ቁጥር 30 እና 31 ቅድም ያነበብኩትን ይነግረናል። ከዛ ለቤተ ክርስቲያን የተሰጠን አደራ በተለይ አባታችን ሐዋርያው ቅዱስ ጴጥሮስን ትወደኛለህ ወይ በሚል በተደጋጋሚ የጠየቀው ጴጥሮስ እንዳውም በመጨረሻ ይከፈዋልና ለቤተ ክርስቲያን የተሰጠ አደራ ቁጥር 2 ላይ ስምዖን ጴጥሮስና ዲዲሞስ የሚባለውን ቶማስ ከገሊላ፣ ቃና የሆነ ናትናኤልንም የዘብዴዎስም ልጆች ከደቀ መዛሙርቱም ሌሎች 2 በአንድነት ነበሩ። እዛ ይገለጥላቸዋል አሳ ሲያጠምዱ። ከዛ በኋላ አደራ ይሰጠዋል ጴጥሮስን ትወደኛለህ እያለ ለጴጥሮስ ምን ይላል? አደራን ይሰጠዋል ማለት ነው። ቁጥር 15 በኋላ ነው ምሳ ከበሉ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን አለው። ፊት ለፊታቸው ነው ወንድሞቹ ፊት ማለት ነው። ትወደኛለህን? አሁን ጌታ ሆይ እንደወደ አንተ ታውቃለህ አለው። ግልገሎቼን ይህ ለቤተ ክርስቲያን ለእረኞች የተሰጠ ለቤተ ክርስቲያን የተሰጠ ኃላፊነት ነውና እንድናስታውሰው ደግሜ ላንብበው። ለዚህ ጊዜ በወስድ ደስ ይለኛል። ትወደኛለህን አለው። አሁን ጌታ ሆይ እንደወደ አንተ ታውቃለህ አለው። ግልገሎቼን አሰማራ አለው። ደግሞም ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህን አለው። አሁን ጌታ ሆይ እንደወደህ አንተ ታውቃለህ አለው። ጠቦቶቼን ጠብቅ አለው። ሶስተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን አለው። ሶስተኛ ትወደኛለህ ስላለው ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንድወድህ አንተ ታውቃለህ አለው። ታውቃላችሁ ከመሰቀሉ በፊት እኔ ከዓለም ፍጻሜ እከተልሃለሁ ሲለው አሁን ልትከተለኝ አትችልም፣ ልትከተኝ ትወዳለህ ግን አትችልም፣ ዶሮ ሳይጮህ 3 ጊዜ ትክደኛለህ ካለው በኋላ ነው ለምን ትክደኛለህ ለተባለው ሰው መጣና ትወደኛለህ ወይ አለው። ይሄ ጴጥሮስ አቅማቶ ካደ እንጂ እስከ ዓለም ፍጻሜ ሊከተለው ለሁሉ ሰው ሁሉ ቢጥልህ እኔ ግን አልጥልም ጌታ ከአንተ ስር አልወጣም አልጠፋም ብሎ ደግሞ ሞክሯል፣ ጥሯል እኮ በነገራችን ላይ ተከትሎ ገብቷል እኮ እስከ መጨረሻው የት እንደሚሄድ ለማየት ማለት ነውና ይህንን ጴጥሮስ ትወደኛለህ ወይ? አዎ ሲለው ከወደድከኝ እንካ በቃ ስለምትወደኝ ይህንን በረከት ውሰድ ምናምን አይደለም ያለው። ከወደድከኝ ግልገሎቼን፣ ጠቦቶቼን እና በጎቼን አሰማራ፣ ጠብቃቸው። የመጀመሪያው ላይ አሰማራቸው፣ ጠብቃቸው። ከዛ በድጋሚ አሰማራ። ይህ 3 ትእዛዝ ተሰጠው ማለት ነው። ለቤተ ክርስቲያን የተሰጠ አደራ የመጽሐፉ ልዩ አወቃቀር ጋር ይህንን ነው በዋነኛነት በልባችሁ። ሁሉም በልብ የሚያዝ ነው። ከመጽሐፉ ዓላማ ውጭ ግን በመጽሐፍ ውስጥ ያሉ ዮሐንስ ወይም የዚህ መጽሐፍ ጸሐፊ 7 ልዩ ቁጥር ነች አይደል? በእግዚአብሔር ዘንድ 7 ልዩ ፍጹም መለኮታዊ የሆነች በጣም ልዩ ነገር የሚገለጽባት ቁጥር ነች። እና እቺ 7 ቁጥር ራእይ ላይም ስለ 7 ቁጥር ተደጋግሞ የተገለጸችበትን ነገር ታስታውሳላችሁ አይደለም? ስለ መቅረዙ ስለተለያየ ነገር ሲናገር 7 ልዩ ቁጥር ናት።
ልዩ መለኮታዊ ቁጥር ናት። ደግሞ እንዲህ ብላችሁ ሎተሪ ሄዳችሁ በ7 ቁጥር እንዳትገዙ፣ ከዛ ጋር አይደለም፣ እንዲሁ ለጨዋታ ላይ ያነሳሁትኝ። ዮሐንስ ወንጌል ውስጥ በልዩነት የተካተቱ 7 የተለያዩ ክስተቶችን 7 ቁጥርን የጠቀሱ 3 የተለያዩ ክስተቶችን ነው የማነሳው። በነገራችን ላይ መጽሐፉ ራሱ 21 ነው አይደለ? 21 ምዕራፍ ነው። ስለዚህ እነኚህ 3 ልዩ ልዩ 7 ነገሮች ስንደምራቸው 21 ይሰጣሉ። ይህ ከምንም ጋር አይገናኙም። እንዲሁ ፋስኔት የሚያደርግ ሀሳብ ስለሆነ እንጂ ምንም የተለየ ይሄ እንዲህ ቁጥሩ 7 መሆኑ ምናምን ማለት በ21 መስጠቱ ድምሩ የተለየ ምስጢር ምናምን ሆኖ አይደለም። ግን 7 ግን የተገለጸበት ነገሮች አሉ። እነሱ ጋር ልምጣ። ሌላ ጊዜ ስለ ቁጥርና የእግዚአብሔር ቃል አገላለጽ የተለያዩ ቁጥሮች በእግዚአብሔር ሀሳብ ውስጥ ምን አላቸው፣ ምን መልእክት አላቸው የሚለውን ልናነሳ እንችላለን። ኢየሱስ 7 ስሞችን መጠቀሙን ዮሐንስ በልዩነት ነግሮናል። አንደኛ ቃል ብሎታል። ዮሐንስ 1:1-2 ላይ ቅድም አንብቤያለሁ። ቃል በመጀመሪያ ምን ነበረ? ቃል ነበረ። ስለዚህ ኢየሱስ ቃል ተብሎ ተጠርቷል። ሌላኛው ብርሃን ተብሎ ተጠርቷል ኢየሱስ። ዮሐንስ 1:4 ላይ ስትሄዱ ኢየሱስ ምን ተብሎ ታገኙታላችሁ? ኢየሱስ ብርሃን ተብሎ ታገኙታላችሁ። የመጀመሪያውን ቶሎ ቶሎ እያልኩ ይለው። አንደኛ የመጀመሪያው ይህ በመጀመሪያው በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከእርሱም ይቅርታ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ስለዚህ ኢየሱስ ቃል ተብሎ ተጠርቷል። ሁለተኛ ብርሃን ተብሎ ተጠርቷል። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች፣ ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ስለዚህ እንደ ስም ተጠቅሟል፣ ብርሃን ተብሏል። ለዛ ነው ቅድም ደጋግሜ ከብርሃን የወጣ ብርሃን የተባለው ማለት ነው። ሌላኛው የእግዚአብሔር ልጅ ተብሎ ተገልጿል። እዚሁ ምዕራፍ 1:14 ላይ ቃልም ስጋ ሆነ ማ ኢየሱስ ስጋ ሆነ እያለን ነው። ቃልም በስሙ ተለውጦ ገብቷል። ቃል ስጋ ሆነ ጸጋንና እውነትን ተሞልቶ በእኛ ዘንድ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ስለዚህ የእግዚአብሔር ልጅ ተብሎ ተገልጿል። ብዙ ቦታዎች ላይ ነው። ቁጥር 34ም 49ም ስትሄዱ የእግዚአብሔር ልጅ ተብሎ ተገልጿል። አራተኛው የእግዚአብሔር በግ ተብሎ ተገልጿል። 1:29 ላይ ስትሄዱ በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ጠራው። ስለዚህ በሸላቾቹ ፊት እንደሚታረድ በግ ተብሎ ተገልጿል አይደል? ሌላም ቦታ ላይ የእግዚአብሔር በግ ተብሎ ተገልጿል ማለት ነው። ኢየሱስ ቃል ተብሏል፣ ብርሃን ተብሏል፣ እግዚአብሔር ልጅ ተብሏል፣ የእግዚአብሔር በግ ተብሏል። ከእንደገና መሲህ ተብሏል። ምዕራፍ 1:35 በነገራችን ላይ ከምዕራፍ 1 ሳልወጣ ነው እነኝን ስሞች እያነሳው ያለሁት። ቁጥር 35 ጋር ስትሄዱ እንዲህ ይላል፣ በነገውም ደግሞ ዮሐንስ ከደቀ መዛሙርቱም 2 ቆመው ነበረ። ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ። ይቅርታ መሲህ እስከ 42 ባለው ውስጥ ነው። ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ። ሁለቱም ደቀ መዛሙርት ሲናገር ሰምተው ኢየሱስን ተከተሉት። ይህም ዞር ብሎ ሲከተሉትም አይቶ ምን ትፈልጋላችሁ አላቸው። እነርሱም ረቢ ወዴት ትኖራለህ አሉት። ትርጓሜውም መምህር ሆይ ማለት ነው ይላል። ከዛ በኋላ ነው ስትሄዱ ወደ ቁጥር 41 ላይ እርሱ አስቀድሞ የራሱን ወንድም ስምዖንን አገኘውና መሲህን አግኝተናል አለው። ትርጓሜውም ክርስቶስ ማለት ነው ይላል። ክርስቶስ በግሪክ ነው ብያለሁ አይደለም? መሲህን አግኝተነዋል። መሲህ ማለት ክርስቶስ ማለት ነው። ስለዚህ መሲህ ተባለ። ዮሐንስ 1:35 ከ42 ውስጥ ታገኙታላችሁ። ከዛ የእስራኤል ንጉሥ ሲባል ታገኛላችሁ። ንጉሥ ሲባል ታገኛላችሁ። ከእንደገና ደግሞ የሰው ልጅ ተብሎ ሲገለጽ ታገኛላችሁ ማለት ነው። ሲገለጽ ታገኛላችሁ። ከቁጥር 43 ጀምሬ ላንብብ። በነገው ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስንም አገኘና ተከተለኝ አለው። ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተሳይዳ ነበረ። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ በነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል አለው። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለው። ፊልጶስ መጥተህ እይ አለው። ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለ አየሁ አለው። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ቁጥር 49 ነው። ሁለቱንም እግዚአብሔር ልጅ ነህ ከዛም በፊት ብለውታል እነ ፊልጶስ። ግን
አንተ የእግዚአብሔር ልጅ ነህ፣ ከእንደገና የእስራኤል ንጉሥ ነህ አለው። ስለዚህ የሰው ልጅ የእግዚአብሔር ልጅ የእስራኤል ንጉሥ ተብሎ ተገልጿል። ቁጥር 50 ላይ ስትሄዱ ኢየሱስም መልሶ ከበለስ በታች አየው ስላልሁ አመንህን? ከዚህ የሚበልጥ ነገር ታያለህ አለው። እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔርን መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለው። ስለዚህ ምዕራፍ አንድ ብቻውን ኢየሱስ የተጠራባቸው 7 ስሞች ምዕራፍ አንድን ወንድሞቼ እህቶቼ ደግማችሁ እንድታነቡት በቃላችሁ እንድታጠኑት ቺን 51 ቁጥር ለልጆች ብቻ አይደለም ለራሳችን አጥንተን እንድንይዛት በጣም መሰረታዊ የሆነ ብዙ ነገር የምናይበት ነው። ኢየሱስ የተጠራባቸውን 7 ስሞች ታገኛላችሁ። ሌላኛው ዮሐንስ በልዩነት የጠቀሳቸው 7 ተአምራቶች እናገኛለን። አንደኛ ውሃን ወደ ወይን ጠጅ የቀየረበት የቃና ዘገሊላው። ሁለተኛ የባለስልጣኑን ልጅ መፈወሱ ዮሐንስ መርጦ ነው። መፈወሱን ብቻ አይደለም፣ በነገራችን ላይ መፈወሱን ብቻ እንዳይመስላችሁ የሚነግረን መፈወሱን ብቻ ሳይሆን ፈውሱን ያረጋግጣል። በጣም ነው የሚገርመው፣ ፈውሱን ያረጋግጣል። ምዕራፍ 4:49 ላይ ሹሙም ጌታ ሆይ ብላቴናዬ ሳይሞት ውረድ አለው። ኢየሱስም ሂድ ልጅ በሕይወት አለ አለው። ሰውየውም ኢየሱስ የነገረውን ቃል አምኖ ሄደ። እርሱም ሲወርድ ሳለ ባሮቹ ተገናኙትና ብላቴና በሕይወት አለ ብሎ ነገሩት። እርሱም በጎ የሆነበትን ሰዓት ጠየቃቸው። እነርሱም ትናንት በ7 ሰዓት ንዳዱ ለቀቀው አሉት። አባቱም ኢየሱስ ልጅ በሕይወት አለ ባለው በዚያ ሰዓት እንደሆነ አወቀ። እርሱም ከቤተሰቦች ሁሉ ጋር አመነ። ዩሲ እነኚህ ምልክቶች የምጽፍላችሁ ለምንድን ነው ብሏል? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እንድታውቁ፣ ከዛስ በስሙም አምናችሁ ሕይወት እንዲሆንላችሁ አይደል ያለው። ይህንን ምልክት ከጠቀሰ በኋላ ምልክቱን በምስክር ካረጋገጠ በኋላ ምን ብሎ አስቀምጦልናል? ሰዎቹም እርሱም ይላል ከቤተሰቦች ሁሉ ጋር አመነ። ዩሲ ኢየሱስ ምን እንደሆነ ነገረ። በምልክቱ ክርስቶስ የእግዚአብሔር ልጅ እንደሆነ አወቀ። ከዛስ በምልክቱ ደግሞ ምን አደረገ? አመነ። አምኖ ሕይወት ሆነለት ከነ ቤተሰቡ ማለት ነው። ስለዚህ እነኚህ 7ቱም የወይን ጠጁንም ሁሉንም ስትሄዱ ይህንን ነገር ነው የምታገኙት። ቁጥር 3 የቤተሳይዳ መጠመቂያ ላይ አንካሳን መፈወሱን ታገኛላችሁ። ከዛ በገሊላ ባህር 5,000 ሕዝብ ሲመግብ ታገኛላችሁ። ዮሐንስ 6:15 ከ1 እስከ 15። ከዛ በውሃ ላይ ሲራመድና ሲመጣ ዮሐንስ 6 ከ16 እስከ 1 ታገኛላችሁ። ከዛ አይነ ስውሩን መፈወሱን ሌላ ጊዜ ሳገኝ ለብቻው ራሱን የቻለ ትምህርት ስላለው አይሆፕ ጊዜ ያገኛለሁ። ዮሐንስ 9 ከ1 እስከ 7 ነው ተአምሩ፣ ግን አጠቃላይ ሂደቱ ግን በጣም አስገራሚ ነገር ስለሆነ በሌላ ጊዜ ራሱን የቻለ ትምህርት ይሆነዋል። ግን የአይነ ስውሩ ፈውስ ከሁሉም እጅግ በጣም የተለየ ነው። እጅግ በጣም የተለየ ነው። ሌላኛው የአልዓዛር ከሞት መነሳት ነው። በእነኚህ ውስጥ ሁሉ ሰዎች በኢየሱስ ክርስቶስ እንዲያምኑ ኢየሱስ መሲህ የእግዚአብሔር ልጅ ወይም ደግሞ ክርስቶስ እንደሆነ እንዲያውቁ፣ እንዲያምኑ፣ እንዲከተሉት ምክንያት የሆነ ተአምራቶችን ዘርዝሯል። መርጦ 7 አንስቶልናል። እሱ ብቻ አይደለም። ኢየሱስ 7 ቦታዎች ላይ መሲህ የእግዚአብሔር ልጅና የእግዚአብሔር በግ ተብሎ በ7 ቦታዎች ላይ በ7 ሰዎች ተጠርቷል። ምስክርነቱን የሰጡትን ሰዎች እናንሳ። የመጀመሪያው መጥምቁ ዮሐንስ ነው። መጥምቁ ዮሐንስ ምን አለ? ምዕራፍ 1 ቀደም ያነበብኩት ማለት ነው። ምዕራፍ 1 29 ላይ ምን አለ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ መጥምቁ ዮሐንስ ምስክርነት ሰጠ። አንድ በሉ። ሁለተኛ ናትናኤል ቀደም ያነበብኩላችሁ አንተ ምን አለው? አንተ መሲህና ንጉሥ ነህ አለው። ናትናኤልም መልሶ መምህር ወይ አንተ እግዚአብሔር ልጅ ነህ፣ አንተ እስራኤል ንጉሥ ነህ አለው። ዮሐንስ መጥምቁ ዮሐንስ መሰከረ፣ ናትናኤል መሰከረ። ከዛ ጴጥሮስ ዮሐንስ 6:69 ላይ ሌላ ምስክር የምናገኘው ጴጥሮስን ነው። ጴጥሮስ ምን ብሎ ይመሰክራል? እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናልም ብሎ መለሰለት ይላል። ስለዚህ ኢየሱስ መሲህ መሆኑን፣ የእግዚአብሔር ልጅ መሆኑን፣ የእግዚአብሔር በግ መሆኑን፣ ኃጢአት ሊያስወግድ መምጣቱን፣ የእስራኤል ንጉሥ መሆኑን 7 ሰዎች ዮሐንስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ናትናኤል መሲህና ንጉሥ አለው። ጴጥሮስ ደግሞ አንተ የእግዚአብሔር ልጅ እንደሆንክ አምነናልም አውቀናልም አለው። ከዛ በኋላ ቀደም ያልኳቸው አይነ ስውሩ ማለት ነው። አይነ ስውር ሆኖ የተወለደው ሰው በጣም የሚያስገርም ታሪክ ያለው ሰው ነው።
ማስገረም ብቻ አይደለም የሚናገረው። ያ ወንድም በዛ ቦታ ተቀምጦ ብዙ ትምህርት ብዙ እውቀት ሲሸምት እንደነበረ በጣም ነው የሚያስገርመው። እንዳውም ተናደው ፈሪሳውያኑ ደግሞ አንተ እኛንም ልትናገር ልትመሰክር ለእኛ ልትሰብክ ትወዳለህ ብለው እየሰደቡ እያንቋሸሹ እያንጓጠጡ አባረሩት ሁሉ ነው የሚለው። አንተ ሙለመና በኃጢአት ተነክሮ የተወለድክ ምናምን ብለው በቃ ጥብ አድርገው ሰድበው ያባሩታል ከሚናገረው ነገር። ከተናገረው ነገር ግን አስገራሚው ነገር ምንድን ነው? ይኸውላችሁ መጥምቁ ዮሐንስ ለመንገድ ጠርጊያ የተጠራ ነው። ናትናኤል ለደቀ መዝሙርነት የተጠራ ነው፣ ለተልእኮ። ጴጥሮስ ለትልቅ ኃላፊነት ቤተክርስቲያንን ለመምራት የኢየሱስ ምስክር ለመሆን የተጠራ ነው። አይነ ስውሩ ደግሞ በቃ ህይወት የእግዚአብሔር ተአምር የተገለጠ የምስክሮቹን ቫራይቲ ያያቸው። አሁን በዚህ ሀገር ጀሪ ሲመረጥ ፍርድ ቤት ውስጥ ከተለያየ ባክግራውንድ ይመረጣል አይደለም? ዮሐንስ ይህንን የምጽፈው ለምንድን ነው ብሎናል። ኢየሱስም ክርስቶስ የእግዚአብሔር ልጅ እንደሆነ እንድታውቁ ከዛ በስሙም አምናችሁ ሕይወት እንዲሆንላችሁ። ስለዚህ ምስክር ሲጠራልን የሚጠራልን ምስክሮች ይኸውላችሁ ነቢይ ተብሎ በዘመኑ ተቀባይነት ካለው አዋቂ ከሚባል አሳ አጥማጅ በመሆን ልምድ ካለውና ምስክር ከነበረ አብሮት ሲወጣ ሲወርድ ከነበረ ተአምር ተደርጎለት አይኑ ከበራለት ሰው እንዲሁም ደግሞ ወንድሟ ከሞት የተነሳ ያየችን ሴት እንዲሁም ደግሞ ዳሶ እጁንም ጎኑንም ዳሶ የነካውን ሰው እና ራሱ ደግሞ ባለቤቱ ስለ ራሱ የሚሰጠውን ምስክርነት። እንዳውም ምስክር እኮ በሶስት ሰው ነበረ የሚጸናው አይደለም? 6 ምስክር 7ኛ ባለቤቱን ራሱ ያስነግራል ማለት ነው። ዮሐንስ የሚገርም ሌጋል አርጊመንት ሁሉ ነው የሚያስቀምጠው። ወይም ደግሞ ጥሩ የሆነ ተአማን የሆነ መንገድ ነው የሚሄደው። አይነ ስውሩ ሰው ምን እንዳለ ላንብባት። ኢየሱስም ወደ ውጭ እንዳወጡት ሰማ። ሲያገኘውም አንተ በእግዚአብሔር ልጅ ታምናለህን አለው። እርሱም መልሶ ጌታ ሆይ በእርሷ ምን ዘንድ ማን ነው አለ። ኢየሱስም አይተኸዋልም፣ ከአንተ ጋርም የሚነጋገረው እርሱ ነው አለው። እርሱም ጌታ ሆይ አምናለሁ አለ። ሰገደለትም። ኢየሱስም የማያዩ እንዲያዩ የሚያዩም እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ አለ። ይህ ሰው ምን አደረገ? ሰገደለት። ስግደትን ሰጠ ማለት ነው። ተመልከቱ፣ አይሁዳዊ ነው። ይህ አይነ ስውር ሰው አይሁዳዊ ነው። በእግዚአብሔር ላይ ሌላ አማልክት አይመለክም። ሽርክና እጅግ በጣም ከባድ የሆነ በደለው። ኢየሱስ ግን የእግዚአብሔር ልጅ እንደሆነ ሲሰማ ይኸው አይተኸዋል ሲለው ምን አደረገ? ሰገደለት። ሰገደለት፣ ስግደትን ሰጠው ማለት ምስክርነት ሰጠ ማለት። ከዛ ማርታ፣ ከዛ ቶማስ፣ ከዛ ኢየሱስ ራሱ ስለ ራሱ የኢየሱስን የማርታንም የቶማስንም ዮሐንስ 11 27 እና 28 ላይ ታገኛላችሁ። የኢየሱስን ግን የራሱን ምስክርነት ግን ሳላነብ ባልፍ ነውር ነውና የኢየሱስን የራሱን ምስክርነት ላንብብ። እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም በሕይወት ይኖራሉ። የእግዚአብሔር አሁን ነው ብሎ እሱ የእግዚአብሔር ልጅ እንደሆነ ምስክርነት ሲሰጥ ማለት ነው። ሙታን ምን የሚሉበት የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው አላቸው። እርሱም አሁን ነው ብሎ ምስክርነት ሰጣቸው። ሌላኛው ምስክርነት የሰጠው ኢየሱስ 10:36 ላይ ነው። 10:36 ላይ ሲሄዱ የእግዚአብሔር ልጅ ነኝ ስላሉ እናንተ አብ የቀደሰውን ወደ ዓለምም የላከውን ትሳደባለህ ትሉታላችሁን ይላል። ይላችሁ ደቀ እንትኖቹ ቀሳውስቱ ሊመቱት ሊወግሩት ሲመጡና እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ እንደተጻፈ አይደለምን? መጽሐፍ ሊሻር አይቻልምና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ነኝ ስላልኩ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትሉታላችሁን ይላቸዋል። ማለት ስለ የትኛው ክፉ ስራ ልትወግሩኝ ነው ሲላቸው እኛ ስለ መልካም ተአምራቱ አይደለም፣ ስለ ተአምራቱ ሳይሆን ራስን ሰው ሆነ ሳለ ከአብ ጋር አንድ በማድረግ ነው፣ ራስን የእግዚአብሔር ልጅ ብለህ በመቁጠር ነው ሲሉት ነው ምስክር የጠራው። እናንተን እንደዚህ ናችሁ ብሎ ተጽፏል አይደለም ወይ? ስለዚህ እግዚአብሔር ልጅ ነኝ ስላልኩ ልትወግሩኝ ነው ወይ? ልገሉኝ ነው ወይ? አትቀበሉም ወይ ብሎ ይጠይቃቸዋል። እና የእግዚአብሔር ልጅ ነኝ ብሎ መናገሩን ራሱ ኢየሱስ፣ አንዳንድ ቤተ እምነቶች ኢየሱስ ራሱን የእግዚአብሔር ልጅ ነኝ ብሎ አልገለጸም፣ እናንተ ናችሁ እንደዛ ብላችሁ የምትገልጹ ስለሚሉትም መልስ ይሆናል ማለት ነው። ስለዚህ ኢየሱስ በ7 ስም ተጠርቷል።
ኢየሱስ 7 ተአምራቶች አድርጓል በዮሐንስ ወንጌል መሰረት። ከእንደገና ኢየሱስ በ7 ሰዎች ምስክርነት ስለ መሲህነቱ ስለ እግዚአብሔር ልጅነቱና ኃጢአትን የሚያስወግድ የእግዚአብሔር በግነት ተገልጿል ማለት ነው። ሌላኛው 7ቱ እኔዎች ናቸው። እኔ መቼስ ይህንን የማያውቅ አማኝ ይኖራል ብዬ በጣም መገመት ይከብደኛል። 7ቱ እኔዎች ይባላሉ ኢየሱስ በዮሐንስ ወንጌል ውስጥ የተገለጡ 7ቱ እኔዎች። የመጀመሪያው የህይወት እንጀራ እኔ ነኝ። በዳስ በዓል ከበዓሉም በመጨረሻው በታላቁ ቀን ኢየሱስ ጮክ ብሎ ድምፁን ከፍ አድርጎ እንዳለ ከሰማይ የወረደ የህይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ በልተው እንደሞቱት አይነት አይደለም፣ የሚበላኝ በዘላለም ህይወት እንዲያገኝ ከሰማይ የወረድኩኝ የህይወት እንጀራ እኔ ነኝ፣ የሚበላኝ የዘላለም ህይወት ይኖረዋል ብሎ ተናገረ። እና የህይወት እንጀራ አስጨነቃቸው። እንዲህ ያለ አስጨናቂ ንግግር እንዴት ነው? ይሄ እንደዚህ ያለ ነገር በምኩራብና በገበያ ውስጥ ነው። የህይወት ውሃ እኔ ነኝና የህይወት እንጀራ እኔ ነኝና አንዱን በምኩራብ አንዱን በገበያ ነው የተናገረው። እንደውም ይህ ስጋውን እንዴት አድርጎ ሊሰጠን ይችላል? የሚያስጨንቅ ነገር። ደቀ መዛሙርቱ ጭምር ከበዳቸው ይህንን ነገር ሰምተው ለመቀበል ማለት ነው። ስጋውን እንድንበላ እንዴት አድርጎ ሊሰጠን ይችላል ብለው ግራ ተጋቡ እና ግን የሚያስገርም ትምህርት የተናገረበት የህይወት እንጀራ እኔ ነኝ። 7ቱ እኔዎች፣ አንደኛው የህይወት እንጀራ እኔ ነኝ። ሌላኛው የዓለም ብርሃን እኔ ነኝ ዮሐንስ 8:12። ሌላኛው መልካም እረኛ እኔ ነኝ ዮሐንስ 10:11። ሌላኛው ትንሣኤና ህይወት እኔ ነኝ ያለበት ማለት ነው ዮሐንስ 11:25። ሌላ መንገድ እውነትና ህይወት እኔ ነኝ፣ ከእኔ በቀር ወደ አብ የሚወጣ ማንም የለም ዮሐንስ 14:6። ሌላ ደግሞ እውነተኛው የወይን ግንድ ማን ነው? እኔ ነኝ ያለው ማለት ነው። እኔ ነኝ። እሱ ብቻ አይደለም፣ እኔ ነኝ ብሎ ሁሉ ገልጿል። እኔ ምንድን ነኝ? እኔ ነኝ። ይሄ በነገራችን ላይ እኔ ነኝ የምትለው እኔ ነኝ የሚለው አገላለጽ በብሉይ ኪዳን ላይ እግዚአብሔር አብ ብቻ ራሱን የገለጠበት ነው። ማንም እኔ ነኝ ብሎ አይ አም ብሎ ማለት ነው። አይ አም እኔ ነኝ ብሎ ማንም ገልጾ ሙሴ ስምህን ማን ነው ማን ላከ ቢሉኝ ስምህን ማን ብዬ ልንገራቸው ሲለው ያለና የሚኖር ላከኝ በላቸው እኔ ነኝ አይደል ያለው። ስለዚህ ኢየሱስ እኔ ነኝ ብሎ ማለት ነው። እኔ ነኝ ሲል መለኮትነቱን አምላክነቱን ሁሉ እየገለጠ ነው ማለት ነው። ምክንያቱም እኔ ነኝ ብሎ የገለጸው እግዚአብሔር አብ ብቻ ነው በብሉይ ኪዳን ላይ። በአዲስ ኪዳን ደግሞ ኢየሱስ ክርስቶስ ነው የህይወት እንጀራ፣ የዓለም ብርሃን፣ የበጎች በር፣ መልካም እረኛ፣ ትንሣኤና ህይወት፣ መንገድ እውነትና ህይወት፣ እውነተኛው የወይን ግንድ ብሎ ራሱን የገለጸው እኔ ነኝ ያለበት ነው። እንግዲህ በዮሐንስ ወንጌል ላይ የተመሰረቱ የቤተ ክርስቲያን ዶግማዎች ምንድን ናቸው? የወንጌል አማኞችን እንግዲህ አጠቃላይ ክርስትና እምነት ብዙ አሉ፣ ግን በወንጌል አማኞች ዘንድ እንደው አነስ ያሉ 7 እኔ ደግሞ 7 አውጥቻለሁ ዶግማዎችን ማለት ነው። ዮሐንስ ብቻ ለምን 7 ይጠቅሳል? እኔም 7 ልጥቀስ ብዬ 7 ነው አይደል? አዎ 7 እጠቅሻለሁ እኔ። አንደኛ ኢየሱስ ክርስቶስ መለኮትነት ዮሐንስ 1:1 በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ የሚለው የኢየሱስን መለኮትነት ማለት ነው። ቤተክርስቲያን አዲስ ኪዳን ማለት እኛ አሁን ዶግማ የወሰድነው ወይም ዶክትሪን የወሰድነው አንዱ የቤተክርስቲያን መመሪያ ዶክትሪናችን ኢየሱስ የእግዚአብሔር ልጅ ነው ስንል ምንን መሰረት አድርገን ነው? ዮሐንስ 1:1 መሰረት አድርገን ነው። ቃል ነበረ ስጋ ሆነ ስንል ወይም ደግሞ ክርስቶስ በስጋ ነው የመጣው የተመላለሰው በስጋ ነው የሰው ስጋ ነው የለበሰው ስንል ከእመቤታችን ቅድስት ድንግል ማርያም ከስጋዋ ስጋን ነስቷል ስንል ምን መሰረት አድርገን ነው? ዮሐንስ 1:14 ቃልም ስጋ ሆነ በእኛም መካከል ተቀመጠ ወይም በእኛ መካከል አደረ የሚለው ሀሳብ ማለት ነው። ከምንድን ነው የተወሰደው? ዮሐንስ 1:14 ላይ ማለት ነው። ኢየሱስ በስጋ እንደተገለጠ የማያስተምር መለኮታዊ ስጋ ነው ከሆነ ተአምራዊ ስጋ ነው። እንደዚያ ኢየሱስ ሰው የለበሰውን ስጋ ከእመቤታችን ቅድስት ድንግል ማርያም ስጋን ወስዶ ለብሶ መጥቷል የሚለው ትምህርት የታመነ ነው። ከዚህ ውጭ የሆነ ትምህርት የስህተት ነው። በጣም ጥንቃቄ ያስፈልጓል። ኢየሱስ የለበሰው ስጋ የሰው ስጋ አይደለም ሌላ አይነት ስጋ ነው ምናምን የሚሉ ሌሎች ቤተ እምነቶች አሉ። እዛ ውስጥ አልገባም ጊዜው፣ ግን የስህተት ትምህርት ነው። ጥንቃቄ ይፈልጋል። ዋነኛው ትምህርት ምንድን ነው? ኢየሱስ በስጋ ተገልጧል። ከእመቤታችን ቅድስት ድንግል ማርያም ስጋ ለብሶ በምድር ተመላልሶ ተገልጧል። ስለዚህ ኢየሱስ በስጋ የተገለጠ መሲህ ነው ስንል ዮሐንስ 1:14 እየወሰድን ነው። ቃልም ስጋ ሆነ የሚለውን ኢየሱስ በኢየሱስ በእምነት የሚገኝ ማዳን ዮሐንስ 3:16 እጅ መቼስ መጽሐፍ አይጠበቅብኝም። ወንጌል አማኝ ሁሉ ያውቃታል አይደለም? በስሙ የሚያምኑት የእግዚአብሔር ልጆች እንዲሆኑ አይደል?
ስልጣን የተሰጠበት እቺ ዮሐንስ 3:16 ሁሌ ወንጌል ስንሰብክ የምንናገራት ነገር ነች አይደለም። ወንጌል ስንሰብክ መቼስ ዮሐንስ 3:16ን በቃላችን ሽምድድ አድርገን ሁልጊዜ የምንናገራት ነች። ሁልጊዜ ከአንደበታችን የማጠፋ ነች። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ስለዚህ በእምነት የሚገኝን ድነት የወንጌል አማኞች የምንጠቅሰው ዮሐንስ 3:16 ነው። ዳግመኛ ከመንፈስ ስለመወለድ ደግሞ ኢየሱስ ለኒቆዲሞስ ካስተማረው ትምህርት ላይ 3:3 ላይ ኢየሱስን መልሶ እንዲህ ያለው፣ ይቅርታ ታይፕ ኢረር አለው አውቶ ኮሬክሽን እና እሱን እለፉት፣ አታንብቡት። እዙ ጋር ያለውን ሰው ዳግም ከውሃና ከመንፈስ ካልተወለደ በስተቀር እግዚአብሔርን መንግስት ሊወርስ አይችልም ያለው ማለት ነው። እግዚአብሔርን መንግስት ማየት አይችልም። ታይፕ ኢረሩን ይቅር በሉኝ ብያለሁ። ስለዚህ ዳግመኛ ከመንፈስ መወለድ ለኒቆዲሞስ ኢየሱስ ያስተማረው። ሌላኛው የመንፈስ ቅዱስ ስራ ዮሐንስ 14:26 እኔ ብሄድ ይሻላችኋል፣ አጽናኙን እልክላችኋል፣ እርሱ በመጣ ጊዜ ምን ያደርጋችኋል? ዓለምን ስለ ኃጢአት ይኮንናል አይደል? እናንተን ደግሞ ወደ እውነትና ወደ ጽድቅ ስራ ሁሉ ይመራችኋል ብሎ የመንፈስ ቅዱስ ስራ ዓለምን ስለ ኃጢአት መኮንን፣ ቅዱሳንንና ደግሞ አማኞችን ደግሞ መምራትና እስከ ዓለም ፍጻሜ መጠበቅ እንደሆነ የተገለጸበት። ስለዚህ እኔን የሚመራኝ የሚጠብቀኝ በውስጤ ቴስቲሞኒ በአዲስ ኪዳን አማኞች እኛ የወንጌል አማኞች በኢየሱስ ክርስቶስ አምኖ ንስሐ መግባትና ከእንደገና ደግሞ በመንፈስ ቅዱስ የሚገኝ የእምነት ምስክርነት ነው ለመዳኛችን ማረጋገጫ እንላለን አይደል? ሌሎች ቤተ እምነቶች ስራ ነው ማረጋገጫው፣ አንድ ሰው መዳኑን ማረጋገጫው በስራው ነው ሲሉ፣ እኛ ደግሞ አይ ሰልፍ ኮንቪክሽን ነው በመንፈስ ቅዱስ የሚገኝ የግል ማረጋገጫ ብለን የምንወስደው መንፈስ ቅዱስ ይህንን ያረጋግጥላቸዋል፣ ወደ እውነት ሁሉ ይመራቸዋል ስለተባለ እሱን ወስደን ነው። ሌላኛው ኢየሱስ የብቸኛው መንገድ መሆኑን ማለትም ቅድም ያነሳሁት 14:6 ላይ ኢየሱስ የብቸኛው መንገድ ነው፣ ከኢየሱስ ውጭ ሌላ መንገድ የለም። ምን የሚለው እኔ እውነትም መንገድም ሕይወትም ነኝ፣ ከእኔ በቀር ወደ አብ የሚወጣ ማንም የለም፣ ወደዛ ሊያደርስ የሚችል ሌላ መንገድ የለም። በተለይ በዚህ በምዕራቡ ዓለም ስንኖር ሴሌብሪቲዎች የእግዚአብሔርን ቃል ያውቃሉ ምናምን የሚባሉ ሰዎች ምን ይላሉ? ዴር ኢዝ ኖ ኦንሊ ዋን ዌይ አይደለም፣ ዴር ኢዝ ኖ ዋን ዌይ ኦንሊ ይላሉ። ዴር መስት ቢ አናዘር ዌይ ይላሉ። ሁሉም ፓዝ ወደ እግዚአብሔር ያደርሳል። እነ ኦፕራ እነ ስቲቭ ሃርቪ ምናምን ሲሉ ሰምቻቸዋለሁ። ብዙ መንገድ አለ ወደ አብ የሚያደርስ፣ ወደ መንግስተ ሰማይ ለመድረስ አንድ መንገድ ብቻ ሊሆን አይችልም ይላሉ። ሐሰት ነው፣ ውሸት፣ የሰይጣን ትምህርት ነው። ይሄ አንድ መንገድ ብቻ ነው ያለው፣ እርሱም ልጁ ኢየሱስ ክርስቶስ። ልጁ ኢየሱስ ክርስቶስ ኢቭን በክርስትና ሴክት ውስጥ ሆነ እንኳን የቅዱሳንና መላእክትን ምልጃ የሚያምኑት እንኳን ወደ አብ የሚያደርስ ብዙ ሺህ መንገድ አለ አይደለም። ወደ ኢየሱስ ለመድረስ ብቁ ስላልሆንን የእነሱ እርዳታ ያስፈልገናል ይላሉ እንጂ ይህንን መንገድ አይክዱም እነሱ እንኳን ማለት ነው። ስለዚህ የወንጌል አማኝ የሚመስል የቀረበ የሚመስለን ሌላ ጊዜ ሲሰብክ ሰምታችሁት ዋው ስትሉ ስታደንቁት፣ አንድ ጊዜ ስቲቭ ሃርቪን ሰምቼዋለሁ። ዴር አር ላይክ ሶ መኒ ዌይስ ብሎ የሌሎችንም እንትን ሲያደርግ ማለት ነው። ዋት ነው የምትሉት? ያስደነግጣቸዋል። ብዙ ሰዎች እንደዚህ ብላ ያስባል። ይሄኛው የዚህ ዘመን አኮሞዴሽን ነው። ምንድን ነው አጠጋግቶ ሁሉንም ለማስደሰት የሚደረግ ትምህርት ነው። እንዲህ ያለ ወንጌል የለም። አንድ መንገድ አለ፣ ብቸኛ መንገድ አለ፣ ኢየሱስ ክርስቶስ ወደ አብ የሚያደርስ እውነትም መንገድም ሕይወትም የተባለው እርሱ ነው። ስለዚህ ሌላ መንገድ የለም። ይህንን ነገር የክርስትና መሰረት ነው። ሰባተኛ ትንሣኤና የዘላለም ሕይወትን ቤተክርስቲያን ቀኖኗን ዶግሟን ወይም ዶክትሪኗን ከዚህ ነው መሰረት ያደረገችው። ኢየሱስ ትንሣኤና ሕይወት እኔ ነኝ፣ በእኔ የሚያምን ሰው ቢሞት እንኳን ይኖራል፣ በሕይወት ይኖራል። በእኔ የሚኖር እና የሚያምን ሁሉ ለዘላለም ምን አያደርግም? አይሞትም ያለው ማለት ነው። ይህንን ሲናገር ስለ አልዓዛር መነሳት ሲናገር እህቶቹ አዎ በትንሣኤ ሙታን እንደሚነሳ በዛን ጊዜ እናውቃለን አሉት። ከከበዳቸው ለመቀበል ማለት ነው። ነገር ግን ኢየሱስ ትንሣኤና ሕይወት እኔ ነኝ፣ በእኔ የሚያምን ምን ያደርጋል? አይሞትም፣ ቢሞት እንኳን ለዘላለም ምን ያደርጋል? በሕይወት ይኖራል፣ ይነሳል የሚለው እዛ ጋም ስላለው ትንሣኤ ስለ ዘላለሙ ይናገራል ማለት ነው። እነኚህ 7 መሰረታዊ ነገሮች ከዮሐንስ ወንጌል የተወሰዱ የቤተ ክርስቲያን ዶግማዎች ናቸው።
አንድ ነገር ይቅርታ የምጠይቀው የዛሬው ትምህርት ላይ ብዙ ታይፕ ኢረር አለው። አውቶ ኮሬክሽን ትንሽ ረብሾኝ ነበር። እሱን ይቅርታ ጠይቃለሁ። ለሚቀጥለው ይታረማል። ነገር ግን ይህንን ነገር ግን ያዙልኝ። ምንድን ነው እስካሁን የጨቀጨከን? ምንድን ነው የተናገርከን ካላችሁ ይህንን ነው የተናገርኩት። ዮሐንስም 21 ምዕራፍ ውስጥ የተጻፈው ያ ሁሉ ሀሳብ ይሄ ነው። ዮሐንስ 20:31 ነው። ይሄ ነው። ይህንን ያዙ ልብ ብላችሁ። ምን ይላል? ነገር ግን ኢየሱስ ክርስቶስ ይኸውላችሁ ቁጥር 30 ላይ እነኚህን ምልክቶች የተጻፉት ይላል። ነገር ግን ይላል ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ። ክርስቶስ ማለት በግሪክ ነው ምን ማለት ነው ብያለሁ? መሲህ። ስለዚህ በቀድሞ በእኛ በምናውቀው ልመልሰው፣ ኢየሱስ መሲህ የእግዚአብሔር ልጅ እንደሆነ እነ ማቴዎስንም እነ ማርቆስንም እነ ሉቃስንም ማስታወሳቸው አይደለም? ኢየሱስ ምን መሲህ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ተጽፏል። ስለዚህ ዮሐንስን ወንጌል አንድ ሰው ሲያነብ 7 ተአምራት፣ 7 ምስክሮች፣ 7 ስሞች አይቶ ምንድን ነው የሚረዳው? ይሄ የእግዚአብሔር ልጅ ክርስቶስ ነው ብሎ ማወቅና መረዳት፣ ከዛ ማመንና አምኖ ደግሞ በስሙ ሕይወት ሊሆንለት ይገባል። ዮሐንስ እንደዛ ነው ያደረገው። 7 ምልክቶች ጠራ፣ 7 ምስክሮች ጠራ፣ ምስክሮቹን አጸና። ያ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ነገረን። ይሄ ደግሞ ልናምነውና የዘላለም ሕይወት ሊሰጠን እንደሚችል አስረዳን። ስለዚህ ጠቀለለ ማለት ነው። ዮሐንስ ወንጌልን ምዕራፍ 1ን ሙሉን ያነበበ ሰው የዮሐንስን ሙሉን ሀሳብ ያገኘዋል። መልእክቱንም ሙሉንም ነገር ያገኘዋል። ጠቅልሎ ያነበበ ደግሞ ከነ ማስረጃው፣ ከነ ምስክሩ፣ ከነ ማብራሪያው፣ ከነ ምልክቱ፣ ከነ ምስክሩ ሁሉን ነገር ያገኛል ማለት ነው። ቤተክርስቲያን ደግሞ በዮሐንስ ወንጌል ላይ እጅግ በጣም ጠንካራ የሚባል ስነ መለኮታዊ አቋም አላት። የቤተክርስቲያን ደጉማ ቀኖና፣ በተለይ ዋነኛ ዶግማ የምንለው ወይም ዶክትሪን ከዚህ ውስጥ የሚወጡት እጅግ በጣም ብዙ ናቸው። ቀጣይ ትምህርት ላይ ማቴዎስን፣ ማርቆስን፣ ሉቃስንና ዮሐንስን ጨምሮ በእነኚህ 4 ወንጌሎች ላይ የተመሰረቱ የቤተክርስቲያን ዶግማዎችን የምናነሳበት ወይም ጠቅላላ አድርገን ሰምራይዝ የምናደርግበት ሀሳብ ይኖረናል ማለት ነው። ተባረኩ። እግዚአብሔር አምላክ ይባርካችሁ።